ሰላም ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንደምስከይሳ ደረሳችሁ በያላችሁበት ሰላምታዬ ይድረሳችሁ እያልኩኝ በዛሬው ቆይታችን በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ ቪዲዮዎችን አዘጋጅቻለሁ። አብራችሁን ከቆያችሁ ብዙ ነገር እንማማራለን። ወደ ቪዲዮ በቀጥታ እንሄዳለን። ከዛ በፊት ግን ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ አድርጋችሁ ጀምሩ። ወደ ቪዲዮ እንሄዳለን። አንድ ሰባኪ የኛን ትምህርት የሚቃወም ሰባኪ ያለበት ሰፈር ውስጥ አንዲት ልጅ ምን አለችኝ? ከጎረቤታችን ነው አለችኝ። ታዋቂ ሰባኪ ነው አለች። ታውቁታላችሁ ስሙን ብናገር ጎረቤታችን ነው አለችና አባታችን ሆይ በሰማይ የምትኖር ያሉ እንጸልያለን ከጎን ይሰማል አለች። ስንጸልይ የቤት ሰራተኛው ጸሎቱ ካለቀ በኋላ በማግስቱ ጠዋት ማለት ነው እኔ የምላችሁ አለች። የእሱ የቤት ሰራተኛ ኮረጅ እናንተ ልክ ጸሎት ስትጀምሩ ተነስቶ ይወጣል። ጸሎትን የምትጸልዩ ዝም ብዬ አዳምጣለሁ፣ ምንም ነገር አታርጉም። የሚገርማችሁ ሌላ ነገር እንኳን አያርጉም። መጸለይ ብቻ ነው። ሌላ እንደው መቁጠሪያ መቀጥቀጥ የለ ወይ ሌላ አስፈላጊ እንደው እነሱ የሚቃወመው ነገር እንኳን ዛሬ የለም። ስትጸልዩ ተነስቶ ይወጣል፣ ሰዓቱን ጠብቆ ይመጣል። ግን የቤተክርስቲያን አገልጋይ ነው፣ ሰባኪ ነው እና በጣም ግርም ይለኛልና እኔ አንድ ቀን ሚስትየዋን ጠየቅኳታለች። ለምንድን ነው ጋሼ እንደዚህ የሚወጣው? ጋንጮ ይሆናላ ኮተት ይሆናላ አለችኝ ነው የምትለው ሰራተኛዋና ይቺ ልጅ እኔ ደውላ ነገረችኝ። ይቺ የተነገራት ሴትና መምህር ገሌ ይባላል ይሄ ሰባኪ እና ግን የናንተ ትምህርት ተቃዋሚ ነው ምን ይመስልሃል አለች። ታዲያ በቃ ትምህርታችን ይቃወማል አይደል? ግን ደግሞ ጸሎት ሲጀምሩ ደግሞ ይወጣል። እቤቱ ጸልዩ ያውቃል አልኩት። ኧረ በፍጹም ሰራተኛ እንደምትናገረው እንኳን ሊጸልይ ቀርቶ እንደመጣ ነው ቶሎ ብሎ ቡና የሚፈላለት ኳስ ያያል ቤት ውስጥ በቃ ማለት ኖርማል ዓለማዊ ነው። ዓለማዊ ነው። ቤተክርስቲያን ብቻ ሲሄድ ቀሚስ ሲለብስ ብቻ ነው ሰባኪ የሚመስለው። ኖርማል በቃ ዝም ብሎ ሰው ታውቃላችሁ። ቤት ውስጥ ሰፈር ውስጥ ሰባኪ መሆኑ የሚታወቀው በቲክቶክ ወይ በሆነ ቀሚሱን ለብሶ የሆነ ቦታ ላይ ሲሰብክ ብቻ እንጂ ሰባኪነቱን ሊገልጽ የሚችል የሆነ ነገር እንኳን የለም በቤቱ። እና እቺ ልጅ ይሄን ከነገረችን በኋላ አገኘሁት። ከዚህ ሰባኪ ጋር መድረክ ላይ ተገናኘን። በአገልግሎት ዓመታዊ በዓል በሚሆንበት ሰዓት ላይ ተገናኘን። ተረኛ ነው የነበርኩኝ ማስተምረው፣ እሱ ከኔ ቀጥሎ ነው የሚያስተምረው እና ቸኩላለሁ፣ ይቅርታ እኔ ቀድሜ ላስተምራለሁ። ከዚህ በፊትም ነግሬያችሁ ነበር። እንደዚህ አጋጥመኛል ጊዜና እኔ ስለምቸኩል እባክህ አስቀድመኝ አለኝ። አይ ይቅርታ እኔም እቸኩላለሁ። ለምን የኔን ትምህርት ሰምቶ እንዲሄድ ነው የፈለኩት። ቀድሞ ካስተማረ ሳይሰማ ነው የሚሄደው። እኔም ማስተምረው ነገር ሰምቶ መሄድ አለበት ብዬ ስላሰብኩ ነው ይቅርታ። ከዛ ተነስቶ አስተዳዳሪው ጋር ሄደና አባቴ ቸኩዬ ነው እኔ ቅድሚያ ራሴ አይ መጀመሪያ የሚያስተምረው መምህር ተስፋዬ ነው፣ ሰፈሩ በጣም ሩቅ ነው። ስለዚህ እሱ አስተምሮ ከዛ ባይሆን ሰዓቱን ያሳጥርልሃል አንተ ቀጥሎ ታስተምራለህ አሉት። እሺ አለ። መጥቶ ቁጭ አለ። በደንብ አዳምጡ። ቁጭ አለ። ከዛ እሺ ሰዓቱን አሳጥርልኝ አለኝ። እሱ መንፈስ ቅዱስ ነው የሚያውቀው ብዬ ተነስቼ እያስተማርኩኝ ከ10 ደቂቃ በኋላ ዞር ብያለሁ። ሄሎ አቤት እያለ ከኋላ ከተቀመጠ ሰባዙ መካከል ሄዶ እዛ እንትን ውስጥ ገባ። አይቋቋሙትም በፍጹም ቁጭ ብሎ መስማት አይፈልጉም። እስቲ በትክክል እንደሆነት የቤተክርስቲያን ተቆርቋሪ ቢሆን ትምህርታችን የጠላው እሱ ለቤተክርስቲያን ተቆርቋሪ ሆኖ እኛ ስህተት ያለብን ሆኖ ቢሆን ኖሮ እዛው ፊት ለፊት ለምን አንድ ቀን እስቲ አያዳምጥም? ኮንፊደንስ ካለው። ከዛ ዞር ብዬ አይቼ እያስተማርኩኝ ሳስተምር ከአድማጮች እዛ ከሚቀመጡት ሰዎች መካከል እሱ ሁልጊዜ ሰኞ ነው የሚያስተምረው እዛ ቦታ ላይ። ከተቀመጡት መካከል ላይ አንዷ ለካ አይታ ነበር ይሄንን ነገር። ከዛ አስተምሬ ከወረድኩኝ ፕሮግራም ካለቀ በኋላ ተከትለ መጣ። መምህር እፈልግሃለሁ አለች። አልኳት አንተ ስታስተምር ተነስቶ የወጣው ስልክ ምናምን ተደውሎ አይደለም የመጨረሻ ዘማዊ ነው አለች። እና ችግር አለበት መስተፋቀር ያደርጋሉ። ሰባኪ እኮ ነው የምታውቁት ሰው። ከዛ ደነገጥኩኝ። እኔ ራሴ ሸም ያዘኝ። አሁን እኔ ራሴ ንጹህ እያደረኩ አይደለም። እና ምን አለችኝ? እሱ ያማገጣት ሴት አለችኝ። እሱ ያማገጣት ሴት የኔ ጓደኛ ናት። እና ለምንድን ነው እነዚህ ሰዎች ትምህርት የምትቃወሙ? አሪፍ እኮ ነው የሚያስተምሩት ማን ብዬሽ ነው ጊዜ አይ ፊት ለፊት ማዳመጥ ስለማልፈልግ ነው። በቃ ማዳመጥ አልፈልግም እኮ ያለበት ችግር ስላለብህ ነው ይሄን ማታዳምጠው ብለው ተበዚህ የተለያዩት። ከልጅቷ ጋር ራሱ የተለያዩት ከአንድም 2-3 ጊዜ ይዘዋለች። መጥፎ ነገር ሲያደርግ እንደዚህ ሲማግጥ ምን ሲል እና ቆመህ ወንጌል የማስተማር ሞራል የለህም እነሱ እየተቃወምክ እኔ ህይወትህን አውቀዋለሁ ስትለው ብን ብሎ ጠፋ ብሎ ካደረጋት ስትደውል አያነሳም። ፊት ለፊት ሄዳ ስታናገር ምክንያቱም ወደው ነበር አፍቅራው ነበር እና መልስልኝ አለችው። መልስልኝ አንተ እነሱን መድረክ ላይ ቆመህ ስታስተምር ካየው እኔ መምህር ተስፋዬ ጋር ሄጄ ነው ታሪክህን የምነግረው።
ብየዋለሁ አለች። እንደዚህ አድርጎኛል፣ እናንተን ግን ይቃወማል፣ ህይወቱ ግን እንደዚህ ነው፣ ምን ሞራል አለህና ነው አንተ እንደዚህ የምትቃወመው ብዬ ስለው እንደዚህ አለኝ ብዬ እነግርብሃለሁ ብዬ ስለው በአመት በዓል ገና ሊደርስ ነበር አለች። የሆነ ሰዓት ላይ ፖስት ካርድ ላከልኝ አለች። እንትን በሞተረኛ አድርጎ እንኳን አደረሰሽ ለጌታችን ለክርስቶስ የልደት ቀን እና እንታረቅ፣ ፍጹም ወንድምሽ ፍጹም እህቴ ሁኚ፣ በቃ ማለት እንቀራረብ፣ ሌላ ነገሩን ታዩ ምናምን ብሎ በቃ ማባበል ምናምን ጀመራለች። እና ይሄንን እንደማገን በኋላ እንደሰማሁኝ ግን በቴሌግራም ገብቼ ስልኩን ተቀብያት ምናምን ላኩለት። ለምንድነው ጎረቤቶችሽ ሲጸልዩ ማታ የምትወጣው? ለምንድነው የኛን ትምህርት የጠላኸው? ምን አድርገን ነው? ግርማ ሞገስ ተጠቅመሃል? መስተፋቅር ተጠቅመሃል ወይስ የምታደርገው ነገር አለ? ቆመ ስታስተምር ምን አይነት ኮንፊደንስ አለ? እኛን ትምህርት የመቃወም ኮንፊደንስ እስከ ድረስ ነው? ምንድነው ያደረግከው ባንተ ላይ? የከተማ ሰባኪ በሰንበት ትምህርት ቤት ወደ ቴዎሎጂ ምናምን የሄድክ ሰባኪ ከሆንክ ፈጽሞ ልትቃወመን አትችልም። የሆነ ሳለ ትረዳናለህ። በአብነት ትምህርት ቤት ውስጥ ያለፍክ ሰው ከሆንክ ግን አብሾ ስላለብህ ነው። የሆነ ነገር የምታውቀው ነገር ስላለ ነው። ስለዚህ ጓደኞቼ ናቸው ያሳሳቱኝ ብቻ ጽፎ ተለያየን። ሌላ ነገር መምህር ምናምን ብሎ አልጻፈም። ጓደኞቼ ናቸው ያሳሳቱኝ። ያ ማለት ለድምፅ ጥሩ ነው ለእንትን ጥሩ ነው ምናምን ተብሎ ጥበብ ነው ብሎ ተቀብሎ ማለት ነው። ሰባኪ በሰባኪ ደረጃ ይሄን ካደረገ ቆሞ ሲያስተምር ቀሚስ ለብሶ ወይ እንደዚህ ምዕመናን ምናምን ያለ ሲያስተምር ለደሞዝ ነው ለአበል ነው ወይስ ለመታየት ለመታወቅ ነው? እንደ መነጽራቸውን አድርገው መተው መድረክ ሲያስተምሩ ትልልቅ የሚባሉ ቤተ ክርስቲያን ሲያስተምሩ ሳያቸው ደነግጣሉ። እኔ ራሴ አሁን አውደ ምሕረቱን አትሮንሱን እየፈራሁት ነው። ለምን ይፈርዳል? ቦታው ራሱ ህይወታቸውን እያወቁት ሲቃወሙ ትምህርታችንን ማለት ነው። እናታቸው እንዴት እንዳኖረቻቸው እንዴት እንዳደጉ መንፈሳዊ ህይወታቸውን ምን አይነት እንደሆነ የቤት ላይፋቸው ምን እንደሚመስል እያወቁት ሲቃወሙ ያሳዝነኛል። ይሄን ለምን አመጣው ተሰላችሁ? በሚካድሙ እናቶች ብቻ አይደለም ሰይጣንን እንዲሁ የስሙኒ ቡና የሚሉት እነሱ ብቻ አይደሉም። ምንም ታካብዳለህ የሚል ሰባኪም አገልጋይም አለ። ኧረ እባካችሁ ምንድነው ይሄን ያክል መስገድ መጸለይ ማካበድ? ቀለል አድርገህ ላይፍ ኑር እንዴ! አትጹም አትጸልይ አንተ ላይ ያለው መንፈስ ይሄን አይወድም የሚል እኮ ንግርት ነው በጎን ለጎን ያለው። በስማም ካልክ አይበቃም፣ አባታችን ካልክ አይበቃም። ይሄ ሁሉ እንደ መነኩሴ እንደምንኖር ምን ያስፈልጋል ይላሉ። ትጋቱ ራሱ ሰባኪውና አገልጋዩ ከእናንተ ላይ ይቀንስባቸዋል። ደና እየተጉ ደና እየጸለዩ ደና የእግዚአብሔር መንገድ እየተከተሉ ነፍሳቸውን እያስደሰቱ ያሉ ሰዎችን የሚያላሽቁና የሚያሰንፉ ራሳቸው አገልጋዮች ሆኖ ታገኛላችሁ። የራሷ የገዛ ጓደኛዋ ናት የመተተችባት፣ እድሏን የወሰደችባት። የምታምናችሁ በእምነታችሁ አይገኙም። እናንተ ናችሁ የምትወዷቸው የምታምኗቸው፣ ግን ለእናንተ የሚያሳዩት የውሸት ፍቅርና ክብር ነው። ከኋላ ደግሞ እንዲህ ነው የሚያሴሩት። ብድግ በል ተነስ በስለስ ብድግ በል። እሺ ሌላ ማን ያለው? ዛር የቤተሰብ ዛር። እሺ ሌላስ? ዛር ቡዳ። እሺ ሌላስ? ሌላ ምን አለ? ምን አደረጋችኋት ልጅቷን? ጫወትንባት፣ አንከራተትናት። እሺ ሰርታ ውስጥ ከላይ ከጇ ላይ ብር፣ እሺ እሷንም ብር ከጓደኞቿ ፈታናታ። እሺ ከሚወዷት ሁላ እንዳይዋት እንዲጠሏት አረግናት። እንዳይዋት እንዲጠሏት እንዳይዋት። እስኪ ቤተሰብ ነው ነይ እስኪ እናቴ። ዛሬ እንዴት መጣ? በድንገት ነው የተያዝከው? አረ እሷ አታርፍም፣ ትለበልበኛለች። ምንሽ ናት? እህቴ አናሽት ናት። ብዙ ትለፋለች። ተንከራተናል አባ። በቃ እሷ ጸሎት ነው፣ በጸሎቷ ነው እዚህ የደረሰችው። እዚህ 1-3 ቀን መጥቻለሁ። በቃ ዛሬ ገብርኤል ተጠምቀን ይዤ መጣሁ ወደዚህ። ሱቅ አላት፣ ከአንድም 2 ሱቅ ከፍታ ነበረ። በቃ ትሰራለች፣ ብር የለም፣ ትሰራለች፣ ብር የለም። እጇንና እግሯን ስር አድርጎ እንዲህ ነው የሚያረጋት አባ። እሷ በቃ ጠዋትም ማታም ጸሎት ነው። እንደ እርግብ ይጮሃል ጆሮዋ ላይ። ልክ ሲመጣ እንደዚህ ያጨበጭባል ጆሮዋ ላይ። ከዛ እሷ መጽሐፍ ቅዱስ እንዲህ በቃ ሊበር ነው የሚደርሰው እጇ። እስኪ ብድግ በል። የሕክምና ተማሪ ናት። ይሄም ያስቀናቸዋል። በስመ አብ። እሺ ሱቅም አላት፣ የሚያስቀናቸዋል። ቅናት፣ ምስኪንነቷ፣ ደግነቷ ያቃጥለናል። እሺ ብር አታጣም፣ ከእጇ ያቃጥለናል። ጸሎቷ ብር አያሳጣትም። ምንድን ነው የምትጸልየው?
ዳዊት ትደግማለች። መልካ ሩፋኤል፣ መልካ ገብርኤል መልካዎችን እንዳለ ታደርጋለች። መልካ ጊዮርጊስም ትደግማለች። መልካው ነገር ለመፈጸም እሺ። እጇ ላይ ያለው ምንድነው? የሰላቢ መተት ነው። አዎ ስልክ ውስድ አደርጋለሁ። ውስድ ጥርግርግ ምልጭልጭ እንዳያልፍላት ነው። ደሃ እንድትወር ከኔ በታች እንድትሆን አደርጋታለሁ። አንዳንዶቻችሁ ጓደኛዬ እንዴት እንዲያደርጋል በፍጹም እንደዚህ ያደርግብኝም አምነዋለሁ ትላላችሁ። እንኳን የእናንተን እድል የሚወስዱና አሳልፈው የሚሰጡ የራሳችሁ ሰዎች ቀርተው ጌታችን መድኃኒታችን ኢየሱስ ክርስቶስን የሸጠው ማን ነው? ነገሩኝ እንጂ ይሁዳ ነው። ሰው ማለት እንኳን የእናንተን እድል እንኳን የእናንተን ሕይወት ፈጣሪን የሸጠ ፍጡር ነው። የክርስቶስን ሕይወት የሸጠ ክርስቶስን የሸጠ ሰው የእናንተን እድል አሳልፎ ቢወስድ ክርስቶስን የገደለ ሰው የእናንተን እድል በመተት ቢገድል ምን ይደንቃል? ምንም አይደንቅም። እኛ እኮ ዞሮብን ማስተዋል አቅቶን እንጂ በየመጽሐፍ ቅዱሱ የሚነገረን የራሳችን ሕይወት ሰው ሰውን አሳልፎ መስጠት ሳይሆን ፈጣሪን እስከ መስጠት የሰጠ ነው። የራሷ ጓደኛ ናት። በሕክምና ትምህርቷ በንግድ በገንዘቧ ቀንታ ይሄንን ያደረገችው ይሄ የሁሉንም ቤት የሚያንኳኳ ሕይወት ነው። እስኪ ብድግ በል ተነስ፣ ብድግ በል። ምን ልታረጓት ነበር መጨረሻ? ልናሳብዳት ነው ከኛ ጭራሽ ለማሳበድ። አዎ ግን ገብርኤል ይዟታል። ገብርኤል ይዟታል። አታድም፣ ትገላገላለች። እናንተም ትሄዳላችሁ። ተንበርከኩ፣ ተመርከክ። በልጥራ በስላሴ ስም ቀና በል። በመድኃኔዓለም ስም፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በኪዳነ ምሕረት፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል፣ በምትወደው በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ የቤተሰብ ዛር፣ የጓደኛ መተት፣ የምቀኛ መተት፣ የሰላቢ መተት፣ የሙላ መንፈስ፣ የአእምሮ መተት ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በሰባት ተጩና ተለበል ተለበል ስድስት በለመጨረሻ ገንዘና ሊቀ መላኩ ቅዱስ ገብርኤል ሲኦል ያወርድ። ኪዳነ ምሕረትን አመስግኑላት። ሕይወትን የሚያበላሸው የኔ የምትለው ሰው ነው። የማያውቅህ ቤት መጥቶ እድልን ይነጥቃል። ይሄ ታውቆ እድልን የሚያውቀው የኔ የምትለው ሰው። ይሄንን ስላችሁ እንድትጠራጠሩ አይደለም፣ እንድትጠነቀቁ ነው። ይሄው የምናየው ጓደኛ ነው። አሁን እሷ ጓደኛ የላትም፣ ያላት የጓደኛ ምቀኛ ነው። እውነተኛ ጓደኛ ማለት ወዳጅ የሚሆን ነው፣ ራሱን አሳልፎ የሚሰጥ ነው። ሲቸግራችሁ የሚደርስላችሁ፣ ሲጎድልባችሁ የሚሞላላችሁ፣ ከጎናችሁ የሚቆም ነው። እሱ ነው ጓደኛ። ስራችሁን፣ ገንዘባችሁን፣ ዕውቀታችሁን፣ ትምህርታችሁን አይቶ የሚቀና ጓደኛ አይደለም፣ ቀበኛ ነው። እግዚአብሔር ከዚህ ይጠብቀን። ቅዱስ መቃርስ የሚገርምህ በፍቅረ ሰብ በጣም የታደለ አባት ነው። በጣም ሰው ይወዳል። በጣም ከባት ያበሳ ነው ራሱ። መቃርስ የሚታወቅባቸው ሁለት ታሪኮች አሉ። የመጀመሪያው ምን መሰለ? መቃርስ የሚኖርበት ገዳም ውስጥ አንድ ሰው አንድ መነኩሴ ሴት አስገብቶ ተገኘ። ከዛ በኋላ ስትገባ ስትወጣ ሌሎች መነኮሳት አይተው ዝም ብለዋል። ያው ቀን የሚጠብቁለት። ከዛ የሆነ ቀን ስትገባ አዩና እየሮጡ መቃርስን ጠሩት። ሴት አስገብቷል፣ እጅ ከፍንጅ ያዘዋል። እንደው ቀና ቢሆኑ እኮ ስንቴ ሲያስገባት ሲያስወጣት ካዩ ለምን ብሎ መጠየቅ እኮ ይችላል። ተው ይቅርብ ማለት ይችላል። የሚመክሩት አንዳንድ ሰው እንደው እናስመስላለን እንጂ መነሳቱን የምንፈልግ ሲነሳም እንዲነሳ የምንፈልገው ስብርብር ብሎ ነገ እንዳይራመድ ማለት ነው። ሮጦ እንዳይደርስብህ እኮ ነው። እና መቃርስን ሲጠሩት ቅዱስ መቃርስ መጣና ገና ቤቱ በር ከመድረሱ በፊት ጮክ ብሎ ማውራት ጀመረ። እየመጣ እንደሆነ እንዲያውቀው እኮ ነው።
እንዲዘጋጅ ልክ እንደዛ ሲለው ልጅቷን የት ያስገባት በቃ ተጨነቀ ተጠበበ ሳጣራ አገኘ ሳጣራ ውስጥ ተጠቅልልሽ ግቢ እንዳትተናፍሽ ብሎ አስቀመጣት አንኳኳ በሩን ተከፈተለት ሲገባ ሌሎቹም አሉ አይደለ አይተናል ያሉት አብረው ብለው ገቡ ሊፈልጉ ከዛ መቃርስ ምን አረገ ሄደና እሷ የተደበቀችበት ሳጣራ ላይ ቁጭ አለና የታለች ፈልጉ ባሉ አሉ ልትገኝ አልቻለች ከዛ ኋላ ተጸጸቱ ሰይጣን ነው ማለት ነው አየ ሴት መስሎ እየጋባ ሲወጣ ሴት እኮ ናት እውነት ለመናገር ከዛ በኋላ ግን አስወጣቸውና ሁሉንም እሷን የተቀመጠባት ሳጣራ ከፈተና ነው ይውጫላት አስተማራት እሷን ራሷን እሷ ገብታ ወደ ቀጥተኛ መንገድና ህይወት መግባት እንድትችል አደረጋት አሁን የመጀመሪያው አየህ እቺ ልጅ ልትጣላኩ ያስፈልጋት ነበር በነገራችን የሱ ተማሪ የክርስቶስ ተከታይ የሆነን አንድ ሰው መንገድ እያሳተች ግን አየህ ወዳጅን መውደድ ብቻ አይደለም መውደድ ጠላትንም ይሄው ወደደ አሁን አንድ ሁለተኛው የሚታወቅበት ደግሞ ልንገር መቃርስ ብዙ ጊዜ ላይ ጸሎት ሲያደርግ ይጸልይ የነበረው በበረሃ ነበር ከመነኮሳትም ጋር አብሮ ይጸልያል ግን ለብቻው ደግሞ የተባህቶ ጊዜ አለው በተለይ አብይ ጾም ሳምንታት ላይ አባቶቻችን አንዳንድ ገዳማት ላይ በአት ዘግተዋል በር ዘግተዋል ሲባል ይሰማል አይደል በሥርዓተ ገዳምም ቢሆን አብሮ በጋራ ከሚጸልዩባቸው ጊዜያቶች እንዳሉ ሁሉ ገዳሙንና ሥርዓቱን አስፈቅደው ደግሞ ለብቻቸው ተለይተው ጸሎት አድርገው ተመልሰው እንዲገቡ ይፈቀዳል ቅዱስ መቃርስም ወጥቶ እየጸለየ መሃል ጸሎቱ ላይ በረሃው ላይ ትንኝ የጮኸች መጣችበትና ትንኝ በነገራችን ላይ በጣም ነው የምትረብሸው እንደማ አሁን በዚህ ሁላችንም ዝም ብለን ፎከስ ሆነን እየሰራን የሆነ የምታወጣው ድምጽ አለ ማታ የምትለው አታስተኛም ደግሞ አትገለ እንዲም ብትል አትዛት በጣም አስቸጋሪ ነው ጸሎቱ ሰዓት መሃል ላይ መጣችበትና ደግሞ የሚገርም ብታርፍ ድምጿን አሰምታ እኮ ሌላ ቦታ ቢሆን እጁ መሃል ላይ መጣችና ቁጭ አለች በጣም ተናደደና በጥፊ ያላት እዛው ገደላት ከዛ ግን ትንኛ አይተ ከሆነ ስንመታት ደም ይወጣታል መጣን አይደለም የምትወጣ ደሙን ሲያው በጣም አዘነ እንዴ ለምን ገደልኳት ምናልባት እኮ እቺ ትንኝ ምግብ ሆናት ዘንድ እግዚአብሔር ልኳት ቢሆንስ ወደን ያለና ያሉ የትንኞች ጎራ በሙሉ ፈልገና መሐከላቸው ላይ እጁን ዘርግቶ መጸለይ ጀመረ በቃ መጣጡኝ ይሄ አንደኛ የናንተ የሆነችውን ገድያለው አለ ቀጠለና ደግሞ ትላንትና በጣም አናደው የነበረችውን የገደላትና አንድ ትንኝ ፍቅር የሁሉ ነገር ማሳሪያ ደግሞ መሆኑን ሲያውቅ አደገ አሁን ያልኩ እሱ ነው ክርስትና አሁን እኮ ማሽን ያለን እኮ እንተይምገልበት በጣም እንጂ ጢጢጥ የሚላለን እኮ ከናየው በቃ ወዳጅን ወደ ባልንጀራን ወደ ስትጨርስ ሁሉም ነገር ሲሰምርልህ በቃ ሞደው ነገር ደግሞ የለም አትልም ታድጋለህ አራዊትን እንስሳትን ሁሉንም ነገር ወደ መውደድ ትመጣለህ ደግሞ በዚህ ላይ በጣም መናገር ያለብን አሁን እኛ ቤትም ዙሪያችን ላይ የምናውቃቸው ሰዎች ደግሞ አይጠፉም እንስሳት የሚወዱ በቃ እነሱ ጣሪያ ላይ ወጥተዋል ደግሞ አይባል ባልንጀራ ያወደዱ ጠላት ወዱ አናውቅማ እንስሳት በጣም የሚወዱ ሰዎች ስናይ ደግሞ ይሄ ነፍሱ ንጹህ ነው እንላለን እሱን እግዚአብሔር ነው የሚያውቀው ድምዳሜውን ባንሰጥ ጥሩ ነው ግን እድገት እንዳለው ማወቅ አለበት ስለዚህ ደቀ መዝሙር ነህ ትምህርት አያልቅም ደቀ መዝሙር ነህ ጽድቅ አያልቅም ደቀ መዝሙር ነህ ከምንም በላይ ደግሞ አገልግሎትህ አይቋረጥም የሆነ ሰዓትና የሆነ ጊዜ ላይ የጨረስካትና ያገባደድካት ታስክ ካለች በቃ ይሄ ነው ልትል አትችል ሐዋርያት ለምን ዞሩ ታዲያ አይደል ኢየሩሳሌም ውስጥ አልነበረ የክርስትናው እምነት የመነሳቱ የጌታችን ብዙ ነገሮች የተከናወነው ግን ክርስቶስ ሄዳችሁ ማስተማር አለባችሁ ብሎ ላካቸው ደግሞ የሚገርም እኮ የተላኩበት ቦታ እኮ አይቀመጡ እሱን አስተምረው ሲጨርሱ አጽንተው ሲጨርሱ ደግሞ ሰው ይተኩና ደግሞ ሌላ ቦታ ይሄዳሉ በተለይ በዚህ ቅዱስ ጳውሎስ በጣም ይታወቃል ቅዱስ ጳውሎስ የተጻፉ 3 ዓለም አቀፋዊ ጉዞዎች አንድ ደግሞ ያልተጻፈ አራተኛ ዓለም አቀፋዊ ጉዞ አድርጎ በጣም ብዙ ጉዞዎቹን መንገድ ለመንገድ ያደርግ የነበረበት ዋነኛው ምክንያት ራሱ ክርስትናን ለመስበክ ነበር እና አንድ ቦታ ላይ ሰርቶት የሄደውን እና የጨረሰውን ስራ በቃ ሌላ ይተበቅብኝም ብሎ አያቆመውም ነበር ሌላ አገልግሎት ለራሱ ይፈጠር ነበር አያርፍም ነበር ረበስማ ምን ማረፍ አለው ቅዱስ ጳውሎስ ሌሎችም ቅዱሳን የሚያርፉት በቃ በስጋ ሲያንቀላፍ እንጂ አብዛኞቹ እንደዛ ናቸው እና ይሄ ያነሳው ለዋንኛው ነጥቤ ምንድነው
የክርስትና ህይወት የሃይማኖተኛ ሆኖ በክርስትና እምነት ውስጥ የመኖርን ትርጉም እንደ ደቀ መዝሙርነት ነው መረዳት ያለብን እንጂ ሁሉም ነገር እንዳለቀና እንደተገባደደ እኛም ጭምር ደግሞ ፕሪቪሌጅድ ሆነን ሊነጠቅ ሊወሰድብን የሚችል አይነት ነገር እንደሌለ ተሰምቶን የምንንቀሳቀስ ከሆነ በጣም አደገኛ ነው። ክርስትናን ትርጉሙን እናሳጣዋለን ራሱ። አሁን የነገርከኝ ነገሮች ናቸው የክርስትና ስታንዳርድ ብለን የምናስቀምጠው። አዎ ምን ጨምርበት ነገር አለ ይቀራል ለዚህ ላይ ሜቢ ፎሎ አፕ ጥያቄ ከማንሳቴ በፊት የመጨረሻ ክርስትና ላይ መነሳት ያለበት እንደው ለሌሎቹም እንዲደርሰን እንዳልከው ክርስትና ኑሮ ነው እንጂ ሙያ አይደለም። እንዴት? ሙያ ፕሮፌሽን ነው አይደል የሚባለው? ዮኒ ፕሮፌሽን ብዙ ነው። ክርስትና ከዛ ውስጥ አንዱ አይደለም። ክርስትና ኑሮህ ነው። አንዳንድ ሰው ሙያዬ ህይወቴ ሙያዬ ምናምን ብሎ በጣም በሚያምር ውብ አገላለጽ የሚገልጠው ነገር አለ። እኛ በደንብ በተለይ ነዋሪ ለሆኑትና ለመኖርም ጭምር ለተጠሩ ለክርስቲያኖች አባቶቻችን ግን ሲያስተምሩ ክርስትና ሙያ እንዳይሆንብን ይናገራል። ማለት ታስክና ታስክ ብቻ የሆነ እነዛን ታስኮች በመፈጸም ውስጥ ባለ ህይወት ውስጥ በመጠመድ ውስጥ በጣም ይሄ መንቻካት የሚያታክት ጠዋት ተነስተህ ልክ ውሎህን እንደምታሳልፍ በምታውቅበት ልክ እንደዛ አድርገህም እንድታስበው አይፈለግም። ታስኮቹን አትፈጽም እያልን አይደለም። በነገራችን የሚጠበቅብህን ማድረግ ግዴታ ነው። የኛ ትውልድ አንዳንድ ነገር ካልሰማ ማክበር አያውቅበትም። እናንተን ለማለት አይደለም። የኛ ትውልድ አጠቃላይ እኛ ያለንበት ጄነሬሽን ማክበር አያከብርም። እጁ ላይ ያለውን ወርቅ አያከብርም። እንደ ኩበት የሚቆጥር ትውልድ ነው። የሚያመክም ትውልድ ነው። እድሉን የማይጠቀም ትውልድ ነው። አሁን ትውልዱን እንደው እንዲህ እያልኩ ለመመጻደቅ አይደለም፣ ግን ደግሞ ያለንበት ዘመን ብዙ ጫና አለው ይታወቃል። ግን እንደዚህ ዘመን ብዙ እድሎች ያሉበት ዘመን የለም። እንደዚህ ዘመን ደግሞ በጎ እድሎች እየከሸፉ ያሉበት ዘመን የለም። ለምሳሌ ዕውቀትን ብትመለከቱ አሁን ሙሉ ነው። ኢንሳይክሎፒዲያ ውስጥ ተገብቶ ማንኛውም የተፈለገው ነገር ይመጣል። ግን ዓለም ላይ በጣም ሰርች የሚደረገው ጎግል ላይ መጥፎ ነገሮች ናቸው። እነዚህ የሚወጡ ጥናቶች የሚያሳዩት ናቸው። በጣም ብዙ ወጣት ሰርች የሚያደርገው በጣም ብዙ ወጣት ጎግል ላይ የሚፈልገው የትምህርት የዝማሬ የሚጠቅሙትን ዕውቀት ነክ ነገሮችን አይደለም። ሌላ አይምሮውን የሚያጠፋ ወደ ዝሙት የሚመራው ሰውነቱን የሚያሳጣውን ነገር ነው ሰርች የሚያደርገው። ስለዚህ በጣም እነዚህ የዕውቀት ነክ ነገሮች አሁን ገና ጨለማ ናቸው። በጥቂት ፐርሰንት ነው ሰርች የሚደረጉት። በተለይም ደግሞ አፍሪካ፣ በተለይም ደግሞ ኢትዮጵያ ምንም መመጻደቅ አያስፈልገው። በጣም የብዙ ዘመናት ታሪክ እንተርካለን፣ የ2000 3000 ዓመት ታሪክ ብለን። አሁን ግን ታሪካችን የሚያሳየው እሱን አይደለም። ታሪካችን አሁን ወደድንም ጠላንም የጥቂት 10 ዓመታት ታሪክ ነው። እሱም በቴክኖሎጂ የተጠለፈ ነው፣ በዲጂታል ዓለም የተጠለፈ ነው። ስለዚህ ዕውቀታችን ገለባ እየሆነ ነው፣ ብዙ ነገር እያጣን ነው። ስለዚህ ድሎቻችን እንዴት መጠቀም እንዳለብን ማወቅ አለብን። ይሄ ትውልድ ይሄ ብቻም አይደለም። በነገራችን ላይ ወደፊት የሚመጣው ዘመን ምን እንደሆነ ታውቃላችሁ? ይሄን እናንተ የነበራችሁበትን ሁኔታ ለሌላ ብትናገሩት አሁን ማንም አያምናችሁም። ለልጆቻችሁ ድሮ እኮ ጉባኤ ሂደን በጣም ብዙ ሆነን እንማር ነበር ብትሉ ማንም አያምናችሁም። ምክንያቱም ከሆነ ጊዜ በኋላ ይሄ ታሪክ ይዘጋል፣ ይሄ ምዕራፍ ያበቃል። ጉባኤ ተሰብስቦ መማር ከሆኑ ዓመታት በኋላ እሱ ያልቃል። ብዙ ጊዜ ላለው ይሄ ምናባዊ ዓለም ውስጥ እየገባን ስለሆነ ሰዎች ላይቭ ሊከታተሉ ይችላሉ። በዙም ሊሆን ይችላል ጉባኤው፣ በዩቲዩብ ሊሆን ይችላል፣ በቲክቶክ ሊሆን ይችላል። ሰዎች ከዚህ እየቀነሱ ስለዚህ ቀጥታ ትምህርቱ ኦንላይን ይሆናል። በአካል መገኘት ይቀራል። እኔ የምፈራው ወደፊት በኦንላይን አቁርቡን የሚለው እንዳይመጣ ነው። ምክንያቱም ሂደታችን የሚያስቅ አይደለም። ይሄ በነገራችን ላይ ሂደታችን እንደዛ ስለሆነ ዘመኑን አውቆ ክርስቲያን ማለት እንደሱ ነው። ቀድሞ ዘመኑን የሚረዳ ማለት ነው። ዘመኑን የሚያውቅ ማለት ነው። ስለዚህ እነዚህ ወደፊት አሁን ያለንበት ሁኔታ ወደፊት ምን እንደሚሆን ታውቃላችሁ? ወደ ተረትነት ይቀየራል። ለትውልድ ስትነግሩት ወደ ተረትነት። ድሮ እኮ ዋልድባ በእግራችን ሂደን ገዳም ተሳልመን እንመጣ ነበር ብትሉት በእግራችሁ? አዎ በእግራችሁ። አዎ ዋልድባ ድረስ ይህን ያህል ተጉዛችሁ? አዎ ኧረ ውሸት ነው እኔ አላምንም ይላችኋል። ለምን? እሱ አያውቀውማ። ለኛ ትውልድ የድንግል ማርያምን ታሪክ መተረክ የሚከብደው ለዛ ነው። ለኛ ትውልድ በኃጢአት በመነውር በብዙ ነገሮች ውስጥ ላለ ትውልድ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ
አሞራ መጥቶ አይናቸውን አፍርጦ ውሃ ጠጥቶ እስኪሄድ ድረስ ሳይሰሙት በተመስጦ ይጸልዩ ነበር ብትሉት ተረት የሚመስለው ለምን እንደሆነ ታውቃላችሁ? እሱ አንድ ሰከንድ ወደ እግዚአብሔር አይኑን መወርወር ስለማይችል። ፊልም የሆነ እንደሆነ አይኑን ብታወጡት አይሰማም። ኳስ ጨዋታ የሆነ እንደሆነ አይኑን ብታወጡት አይሰማችሁም፣ አያያችሁም። የሚወደው ነገር የሆነ እንደሆነ የሚወደው ጌም የሆነ እንደሆነ 1 ሰዓት 2 ሰዓት ቢቀመጥ አይሰለቸውም። ጸሎት የሆነ እንደሆነ ይጨንቀዋል። ትምህርት የሆነ እንደሆነ ይጨንቀዋል። ወንጌል የሆነ እንደሆነ ይጨንቀዋል። ስለዚህ የአቡነ ገብረ መንፈስ ቅዱስን ታሪክ ብትተርከው አይገባውም። ለምን? እሱ አያውቀው። ለዘመን መቅረብ ይፈልጋል። ከዘመን መቅረብ ይፈልጋል። የአብነት ትምህርት ቤትን መከራ ለእናንተ ብንነግራችሁ አይገባችሁ፣ ምክንያቱም አታውቁትም። የሸተተ እንጀራ እንደሚበላ ብንነግራችሁ አታምኑ፣ ምክንያቱም አታውቁትም። ጦም እንደሚታደር ብንነግራችሁ ሊገርማችሁ ይችላል። እንዴት የአብነት ተማሪ ለምን ጦሙን ያድራል ልትሉ ትችላላችሁ። ልክ እንደሌላ ሀገር ኬክ ቢርበው ኬክ አይበላም እንዲህ ያለች እንደሚባለው ልክ እንደዛ ልትሉ ትችላላችሁ፣ ምክንያቱም አታውቁትም። ስለዚህ መጽሐፍትን ማንበብ ይፈልጋል። በዚህ ዘመን ደግሞ በተለይ አብዝቶ የቅዱሳንን ታሪክ አብዝቶ መተረክ ይፈልጋል። ለምን? መንፈሳዊ ጋፕ እየተፈጠረ ስለሆነ፣ ክፍተት እየተፈጠረ ስለሆነ። ስለዚህ የድንግል ማርያምንም ስቃይ ማወቅ ይገባል። እንግዲህ ውድ ኦርቶዶክሳውያን በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በያላችሁበት ሰላም ሁኑልኝ። ለወዳጅ ለጓደኛ፣ ለቤተሰብ ይህንን ቪዲዮ ይህንን መልእክት ሼር ማድረጋችሁን እንዳትረሱ። በያላችሁበት ሰላም ሁኑ። ይቆየን። አሜን።